HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ እንደናችሁ ሰላም ያለው ኤችዲ ስፖርት መጥቷል። የቻምፒየንስ ሊግ ጨዋታዎች መነሻ አድርጌ እንደ ሁልጊዜው ማጠር ያለ ቆይታ ከእናንተ ጋር ለማድረግ መጥቻለሁ። ዳዊት ነኝ። እንግዲህ የጋላታሳራይና የሊቨርፑል ጨዋታ እንዲሁ የጆዜ ወደ ቤኒፊካ ኃላፊነት መመለስን ተከትሎ ወደ ቼልሲ የመጡበትና ከቼልሲ ያደረጉትን ጨዋታ እንዲሁ ዛሬ የሚደረገውን የአርሰናልና ኦሎምፒያኮስን ጨዋታ በተመለከተ አጭር ቆይታ ከእናንተ ጋር ላደርግ ነው የመጣሁት። እንግዲህ ፕሮግራሙን በዩቲዩብ ብቻ ነው ወደ እናንተ የማደርሰው። ፕሮግራሙን ላይክ በማድረግ ሀሳብ አስተያየት በመስጠት እንዲሁ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ እንድታግዙን አስቀድሜ በመጠየቅ ፕሮግራሙን ጀምራለሁ። ሊቨርፑል ያልተጠበቀ ሆኗል። እንግዲህ በተከታታይ ለሁለተኛ ጊዜ ሽንፈት አስተናግዷል። ወደ ቱርኪ ወይም ተርኪ በሚል ነው አሁን እየጠሯት ያለች፣ ወደዛ ነበር ወደ ቱርክ ነበር ያቀናው ሊቨርፑል 1-0 በሆነ ውጤት ተሸንፏል። የኦዝሜን እንግዲህ የፔናልቲ ጎል ነው እንግዲህ ልዩነት የነበረው እዚህ ጨዋታ ላይ። በእርግጥ ያ ፔናልቲ አውሮፓ ላይ በመሆኑ ያሰጣል ተብሎ ክልክል ሊቀርብበት ይችል ይሆናል። ፕሪሚየር ሊግ ላይ ቢሆን ግን እንደዛ አይነት ንክኪ ምናልባትም እንግዲህ ከወገብ በታች ወይም በእግር የተደረገ ንክኪ አይደለም፣ በእጅ የተደረገ ንክኪ በመሆኑ የሶቦስ ላይን ጥፋት እንግዲህ የዕለቱ ጉዳኛ በፔናልቲ እንዲጸና አድርገዋል። በዛ መሰረት የተገኘ ጎል ነው ይህንን ጨዋታ የለየው። ሊቨርፑል እንግዲህ ያልተለመደ ነው፣ በተደጋጋሚ ሽንፈት ደርሶበታል። በእርግጥ በፕሪሚየር ሊግ የመጀመሪያ ሽንፈቱ ነው። አውሮፓ ላይም እንግዲህ የመጀመሪያ ሽንፈቱ ሆኖ ነው የተመዘገበው። የሊቨርፑልን የመጀመሪያ 5-6 ጨዋታዎች በአጠቃላይ በሁሉም የውድድር መድረክ ላይ የተወሰነ ክፍተቶች እንዳሉት አስቀድሞም ሲታይ ነበር። በእርግጥ በስተመጨረሻ የሚቆጠሩ ጎሎች፣ የተጫዋቾች አንዳንድ ልዩነት ፈጣሪነት ቡድኑን ውጤታማ አድርጎት መጥቷል። የሁሉ ባለበት ሁኔታ ግን በተጋጣሚዎች የሚበለጥበት በርካታ የጎል እድሎች የሚሞከሩበት የግብ ጠባቂው አሊሰን ሚና የጎላበት እንደነበረ በቅርብ ሳምንታት እያየን ነበር። ሁሉም ሲል የነበረው እንግዲህ ይሄ ቡድን የአምና ሻምፒዮን በመሆኑ በፕሪሚየር ሊጉ የሰበሰባቸው ድንቅ ተጫዋቾች በመኖራቸው መነሻ በተለይም እነዚህ ድንቅ ተጫዋቾች ከቡድኑ ሲዋሃዱ በቡድኑ ሪትም ውስጥ ሲመጡ ምናልባትም አንዳንዶቹ የቅድመ ውድድር ዝግጅት ስላላደረጉም ያ ነገር ሲስተካከል ሊቨርፑል እንግዲህ ይህንን ተቸግሮም ቢሆን ውጤት ይዞ የሚወጣበትን ስኬታማ ጉዞውን ከቀጠለ በሂደት ወደ ሻምፒዮንነት ለሚያደርገው ጉዞ በጣም ጠቃሚ ነው የሚሆነው የሚባል አስተያየት ነበር ሲሰጥ የነበረው። የአስተያየት እንግዲህ ሳይቀጥል ሁለት ተከታታይ ሽንፈት ተፈጥሯል። ክሪስታል ፓላስ ላይ የደረሰበት ሽንፈት ሁሉም እንደተከታተለው ሊቨርፑል የሚገባው አይነት ሽንፈት ነበር። ፈርስት ሃፍ ላይ ብቻ የክሪስታል ፓላስ ተጫዋቾች ያባከኗቸው አሊሰን ያተረፋቸው 2-3 ጎሎችን ዝም ብሎ መጥቀስ ይቻል ነበር። የኋላ ኋላ እንግዲህ ሊቨርፑል አቻ ሆነ ወደ ጨዋታው ተመልሶ ያሸንፋል ተብሎ ሲጠበቅ ነው እንግዲህ በሽርፍራፊ ሰከንዶች ላይ እንግዲህ ክሪስታል ፓላስ በኢንኬቲ አማካኝነት ሁለተኛ ጎል አግብቶ 2-1 አሸንፎ የወጣው። እንግዲህ ያ ጨዋታ ተጽዕኖ ቀላል ነው ሊባል እንደማይችል ብዙዎች ይገምታሉ። ወዲያውም ደግሞ የቻምፒየንስ ሊግ ጨዋታ ነው የመጣው። ከጋላታሳራይ ቱርክ ላይ ሄዶ ደግሞ ጨዋታ ማድረግ ሁልጊዜም ከባድ እንደሚሆን ይታመናል። ቱርኮች ሜዳቸው ላይ በሚያደርጉት ጨዋታ በተለይ ደጋፊያቸው በጣም ድንቅ እንደሆነ ይታመናል። ጋላታሳራይ ደግሞ በሊጉም እስካሁን ያልተሸነፈ፣ በቱርክ ሊግ ላይ እስካሁንም ያልተሸነፈ ከመሆኑ መነሻ ሊቨርፑል ፈተና ይጠብቋል የሚል አስተያየት ነበር አስቀድሞ ሲሰጥ የነበረው። የሁሉ ባለበት ሁኔታ ነው እንግዲህ ይሄ ጨዋታ ተደርጎ ሊቨርፑል 1-0 ተሸንፎ የተመለሰው። በእርግጥ ላይናፑን አስቀድሞ ላይ የሊቨርፑልን ላይናፕ አንዳንድ እንግዳ ነገሮች እንደነበሩት መታዘብ ይቻላል። ሞሳላ ባልተለመደ መልኩ ምናልባትም አርነ ስሎት ያደርጉታል ተብሎ ባልተጠበቀ መልኩ ቤንች ነበረ የሆነው። ምናልባትም 62 ደቂቃ በኋላ ነው ወደ ቡድኑ አሰላለፍ የመጣው። እሱ ብቻ አይደለም፣ አዲስ ፈራሚው ኢሳክም እንግዲህ የፊትነስ ችግር እንዳለበት ይታወቃል። ይህም ተጫዋች ቤንች ነው የሆነው። በቀደምም እንዲሁ ቀይረው ያስወጡት ማካሊስተር ደስተኛ እንዳልነበረ ሲገልጽ አይተነዋል። በተለይ ሲቀመጥ ተቀይሮ ሲወጣ ክሪስታል ፓላስ ጌም ላይ እሱንም ቤንች ነው ያደረጉት። እሱ ነው 68ኛው ደቂቃ ላይ ነው ተቀይሮ የገባውና
ላይናፑ ሲታይ የተወሰነ አዲስ ነገሮች እንደነበሩት ይታያል። ፍሪምፖንግ እና ሶቦስ ላይ መኖራቸው ሲታይ ፍሪምፖንግን ፉልባክ አድርገው ያጫውቱታል ተብሎ ነበር ብዙዎች የገመቱት። እንግዲህ በስሎት እንቅስቃሴ ላይ ግን ባልተለመደ መልኩ ያው በቀይ መስመር ላይ ብራድሌን ከማመን ይልቅ አሁንም ሶቦስ ላይ የማሰለፍ እድል ውስጥ እንደገቡት ትናንትም አይተናል። ከዛ ውጭ እንግዲህ ፍሪምፖንግ ደግሞ ፉልባክ ወይም ወደ ዊንግ ባክ ሆኖ ከመጫወት ይልቅ የዊንግ ተጫዋች ሆኖ ያገለገለበትን ሁኔታ አይተናል። ምርጫ የሰጡት እንግዲህ ከግራቨንበርግ ጋር አማካይ ላይ እንዲሰለፍ ለጆንስ ነው። ይህ ተጫዋች የብቃት ችግር የለበትም፣ ጥሩም ነው። ተቀይሮም ሲገባ ልዩነት ሲፈጥር የምናውቀው ተጫዋች ነው። እንግዲህ ከመጀመሪያው እንዲጀምር ነው ያደረጉት። ስለዚህ ማካሊስተርን ቤንች ያደርጉበት ሁኔታ በተወሰነ መልኩ ጥያቄ ነበር የሚፈጥረው። ብዙዎች እንደሚሉት በተለይ ሶቦስ ላይ ወደ መስመር የሚወጣ ከሆነ የተጫዋች እዚህ ቦታ ላይ ቢኖር የበለጠ ይጠቅማል የሚል ነገር ይነሳል። ስለዚህ አዲስ ፈራሚው ቬትስ እስካሁንም ጥሩ ብቃቱን ያላየንለት ተጫዋች ነው። ይሄ ተጫዋች ደግሞ የለመደውን ቦታ ላይ እንግዲህ በተለምዶ የ9 ተኩል የ10 ሚናን ሰጥተውት አይተናል። እንግዲህ ጋክፖም በመስመር የጀመረበት ሁኔታ ነበር። በእርግጥ ይህን ላይን አፕ ላይ እንግዲህ ሰውየው አስቀድሞም እንዳሉት በተለይ ሳላ አለመሰለፍን ተከትሎ ለቀረበላቸውም ጥያቄ በወድና ሁሉንም በእኔ ምርጫ ቢሆን ኦኬ ሁሉንም ተጫዋቾች ላሰለፍ እችላለሁ፣ ግን ግዴታ ነው ተጫዋቾችን ሮቴት ማድረግ አለብን የሚል አስተያየትን የሰጡትና ስለዚህ የዚህ ሮቴሽን አካል አድርገው ነው ሳላን የተጠቀሙበት። ሳላ እንግዲህ በተለምዶ የፊትነስ ችግር ያለበት ተጫዋች አይደለም ስለሚባልም እንዲሁ ተጠባባቂ ሲሆን ብዙም ደስተኛ የሚሆን ተጫዋች ባለመሆኑ ትንሽ ግርታን ፈጥሯል። ኦፍኮርስ ሜዳ ላይ ገብቶ እስካሁን ባሉት ጊዜያት ቶፕ ብቃቱን እያሳየ ነው የሚል ጥያቄ ቢነሳ ሳላ ቶፕ ብቃቱን እያሳየ ያለ ተጫዋች እንዳልሆነ ይታወቃል። ምናልባትም የተገኙ ጎሎቹ ኤዘር አንድ በጨዋታ ኦር በፔናልቲ የተገኘ ጎል ልንጠቅስ እንችላለን እንጂ ሊጉ ከተጀመረ ጀምሮ ያለው ብቃት ቶፕ ነው ተብሎ ሊጠቀስ የሚችል አይደለም። ግን በዚህ ደረጃ ይህን ተጫዋች ቤንች ያደርጉታል ተብሎ አልተጠበቀም ነበር። እንግዲህ መጀመሪያው 45 ላይ ክፍተት ተፈጥሮባቸዋል። የጋላታሳራይ ፍጥነት፣ ፕሬሲንጋቸውን፣ በተለይ ደጋፊዎቻቸውን ጫና መቋቋም በጣም ቸግሯቸው ታይተዋል። ጎልም የተቆጠረባቸው እንግዲህ በሶቦስ ላይ ስተት ፔናልቲ ጎል ነው። ኳስ መቆጣጠር ተቸግሮ ነበር ሊቨርፑል። የምናውቀው ሊቨርፑል አይደለም እና የሚያስጨንቅም ሊቨርፑል አይደለም። አሁንም መሀል ላይ ኳሶች ስተት ይሰራባቸው ነበር። ተጫዋቾቹ ሙሉ ለሙሉ ጌሙን ዶሚኔት አድርገው የጎል ዕድሎችም የሚፈጥሩበት ሁኔታ አልነበረም። ተከላካዮችም አካባቢ ስተቶች ሲሰሩ በተደጋጋሚ አይተናልና የሊቨርፑል ችግር እንግዲህ በአዲሱ የሰውየው የተጫዋቾች ምርጫም በአዲሱ የመረጡትም ያጫወት ስታይልም እንግዲህ የተመቻ አልነበረም። ሰከንድ አፍ ላይ ሊያርሙ ጥረት አድርገዋል። በተወሰነ መልኩ ቀና ለማለት ሊቨርፑል ሞክሯል፣ ለማስጨነቅም እንግዲህ ተጫዋቹ ለውጡም በተወሰነ መልኩ የቡድኑን ኢንቴንሲቲ ሲጨምረው አይተን ነበር። አልተሳካም ግን በስተመጨረሻና መሰረታዊ በሆነ መልኩ ሰውየው ይሄንን ቡድን በተለይ እንግዲህ አንድ ዓመት ከቆዩ በኋላ ከክሎፕ ቡድንነት ወደ ራሳቸው ቡድንነት በማምጣት ሂደት ላይ በመሆናቸው መነሻ ይመስላል። እሱም ብቻም ሳይሆን እንግዲህ የመጡ አዳዲስ ተጫዋቾችም እዚህ ክለብ ውስጥ በመኖራቸው መነሻ ይመስላል። የመጡትም ተጫዋቾች አንዳንዶቹ የፊትነስ ጥያቄም የሚነሳባቸው በመሆኑ ይመስላል ለመላመድ የመቸገር ነገር ይታያል። ባልደረባይ ሁሴን በቀደም አንዳንድ ነገሮችን በተለይ ራስን አሻራ ቡድን ላይ ለማሳረፍ ስትሞክር ከክሎፕ አሳሰብ ወጥተህ ጫና ሊኖር እንደሚችል፣ ጊዜ ሊፈጅ እንደሚችል፣ ፈተና ሊሆን እንደሚችልም በተወሰነ መልኩ ሲገልጽ ነበርና አምና ሁላችንም እንዳየነው ያለውን ሞመንተም ነው ቡድኑን ሲያዩት በቃ በጥሩ ሀዲድ ላይ ስለነበር ያለውን ስሜት ይዘው በተጫዋቾቹም ሁኔታ እየተቃኙ ነበር በጥልቀት የሄዱት። አሁን ግን ለራሳቸው አሳሰብም የሚሆኑ ውድ የሚሆኑ ተጫዋቾች መምጣታቸውን ተከትሎ አሁን ያ ቡድን የመብላላት ችግር እየታየበት ነው። የሲስተምም የፎርሜሽንም ችግር ያለበት ይመስላል። ፎርሜሽን እንደ ባህሪው ሊቀያየር እንደሚችል ብዙም ላያስጨንቅ ይችል ይሆናል። ግን ከተጫዋቾች ምርጫ ጋርም በተያዘ በተወሰነ መልኩ ሰውየው እየተቸገሩ እንዳለ እያየን ነው። መሰረታዊ በሆነ መልኩ እንግዲህ አሌክሳንደር አርኖልድን ከለቀቁ በኋላ ትልቁ እምነታቸው የነበረው ብራድሊ ቢሆንም እዚህ ተጫዋች ላይ ያላቸው እምነት አሁን ከጊዜ ወደ ጊዜ እየወረደ እየመጣ እንዳለ አማካይ መስመር ላይ የተሰለፈው ብዙ ግልጋሎት ብዙ ጥቅም ሊሰጥ የሚችለው ሶቦስ ላይ እንግዲህ አለ ምክንያት በቀይ መስመር ተሰላፊ መሆን ግዴታ ውስጥ እንዴት እንደገባ እያየን ነው። እዛው ተከላካይ መስመር ላይ ስንቆይ ኮናቴ እንግዲህ
የቀድሞ ኮናቴን ሆኗል ማለት በጣም የሚከብድ ሁኔታ ላይ ነው ያለው። አንዳንዶች እንደውም ልቡ ማድሪድ ነው ያለውና ይሄ ተጫዋች ለምንድን ነው የሚሰለፈው በሚል ከፍ ያለ ትችት ሁሉ እዛው ሪያል ማድሪድ ሄዶ ለምን ከወዲሁ ሌላው ቢ ቡድን ውስጥ አይሰለፍም የሚል ሁሉ አስተያየት ሲሰጡ ሰምተናል። የሊቨርፑል ቀንደኛ ደጋፊዎችና የኮናቴ ሁኔታ ጥያቄ የሚነሳበት ነው። በግራ መስመርም እንግዲህ ከርኬዝ በታሰበው ደረጃ አይደለም። በዛ መስመር ላይ አስደናቂ ተጫዋቾች ነበሩት። ሊቨርፑል ይታወቃል በጥልቀትም በመስመር እየገቡ ተጽዕኖ መፍጠር የሚችሉ ተጫዋቾች ነበሩ። እንግዲህ ከርኬዝ ግን አሁን ከመጣ ጀምሮ በመከላከሉ ረገድም ሆነ በጥልቀት ቡድኑን በማገዝ ተደርቦ በመግባት አሲስት በማድረግም እነ ሮበርትሰን ያደርጉ የነበረውን አይነት እንቅስቃሴ መፍጠር የቻለ ተጫዋች አልሆነም። ስለዚህ ተከላካይ መስመር ላይ የሚነሳው ችግር ቀጥሏል። አማካይ መስመር ላይ አማራጭ ብዙ ቢሆኑም እንግዲህ የቬትስን መምጣትም ተከትሎ ያንን ሚድፊልድ እንዴት ሊያዋሃዱት እንደሚገባ ኮቹ በጣም የተቸገሩ የሚመስልበት ሁኔታ ነው ያለው። እንግዲህ በተለይ ቬትስን ሁነኛ ቦታውን ካገኙለት እዛው ቦታ ላይ ስቲክ አድርጎ ቡድን ውስጥ እንዴት መልመድ እንዳለበት እንዴት በዘላቂነት ለቡድኑ ችግር መፍትሄ መስጠት እንዳለበት መፍትሄ ሊሰጡ ይገባል ተብሎ ነው የሚታመነው። የተለያየ ነገር ሲሰጡት ይታያል። አንዳንድ ጊዜ ጋክፖን ካስቀመጡ እሱን ወደ መስመር የሚያወጡበት ሁኔታ አለ። አንዳንድ ጊዜ ደግሞ በለመደው እዛው አማካይ መስመር ላይ ሆኖ የ9 ቁጥር ሚና ኖሮት የ9 ተኩል ሚና ኖሮት ትንሽ ገፋ ብሎ እንቅስቃሴ እንዲያደርግ ያለቁ ኳሶችን እንዲሰጥ ለማድረግ ጥረት ማድረግ ይታያል። እሱ ግን እስካሁን በተሳካ መልኩ እየመጣ አይደለም። እንግዲህ ያው ከጀርመን ሊግ ነው የመጣው። ሊጉን ለመልመድም እየተቸገረ እንዳለ ገና ጊዜም እንደሚፈልግ በደንብ የሚታይበት ሁኔታ ነው ያለው። እዛ መስመር ላይ ያሉት እንግዲህ ከዚህ በፊት እንግዲህ የሶቦስ ላይ የግራቨንበርግ እና የሌሎቹም እንግዲህ እነ መካሊስተር አይነት ሚና አሁን በቀደመው መንገድ እየቀጠለ አይደለም። ሮቴት የማድረግ ነገር እናያለን። አንዱን የማስቀመጥ ሌሎቹን የመጠቀም ይሄ እንግዲህ መሰረታዊ ብቃትን ማዕከል አድርጎ ነው ወይስ ደግሞ ፌቨሪዝም ነው ወይ የሚለው ነገር እንግዲህ ባለየበት ሁኔታ ጥያቄ እንዲነሳ እያደረገ የቀጠለ ይመስላልና አሳምነው ሁነኛውን ነገር ይሄ ነው በቃ ለዚህ ሚድፊልድ መፍትሄው ብለው እስካሁን የሰጡን ነገር የለምና በሲስተምና እንግዲህ በተጫዋቾች አሰላለፍ ምርጫ ረገድ አማካይ መስመር ላይ አሁን መሰረታዊ ችግር እንዳለባቸው በደንብ ሊቨርፑሎች እየታየ ነው የሚገኘውና ለዚህ መፍትሄ በደንብ መፍትሄ መስጠት አለባቸው የሚለው ጥያቄ አቲንክ ቁልፉ ጉዳይ ይመስለኛልና የዚህ አማካይ መስመርና ከመስመር ያሉ እንቅስቃሴዎች ደግሞ ጉዳይ መፍትሄ የማያገኝ ከሆነ ፊት ለፊት ላይም ጫናው ከባድ ሊሆን እንደሚችል ማመን ይቻላል። ይሄ የሳላ እንቅስቃሴ ላይ ተጽዕኖ ሊፈጥር ይችላል። ምናልባትም አሁንም ገና የፊትነስ ኢሹ የሚነሳበት ኢሳቅ ላይ ምንድነው ጥያቄ ወይም ደግሞ የምንድነው የእንቅስቃሴ ችግር ሊፈጥር እንደሚችል ይታመናል። በእርግጥ ኤኬቲኬ እዚህ ቡድን ውስጥ መጥቶ በጣም የለመደበትና ጎሎችንም አሁንም እያገኘ ያለበት ሂደት ቢኖርም ይሄም ራሱ በሂደት ይሄ ተጫዋች ላይም ተጽዕኖ ሊያመጣ እንደሚችል ይታመናልና እንጂ ሰው እንግዲህ በተለይ ከዚህ ከሲስተማቸው ጋር በተያዘ ተጫዋቾች በትክክለኛው ቦታ መሰለፋቸውን ማረጋገጥ መቻልና ይሄ ነው መፍትሄው ብለው ለሁሉም አሳማኝ በሆነ መልኩ ማሳየት መቻል ያለባቸው ይመስላልና እዚህ እንግዲህ አማካይ መስመር ላይ የሚሽከረከረው ነገር ለሁሉም መፍትሄ ሊሰጥ እንደሚችል ይታመናል። እንግዲህ ምርጫቸው በምን መልኩ ሊቀጥል ይገባል እናያለን። ለሁሉም እሳቸው እንግዲህ ለአሁኑ እየነገሩን ያሉት የፊትነስ ወይም ደግሞ የምንድነው የተጫዋቾች ሮቴሽንን የመጠቀም ጉዳይ እንጂ ከከሊ ጋር ወይም ደግሞ ከሌ የተሻለ ነው ከሌላ ሳርፍ ምናምን ከሚል አይደለም የሚል አስተያየት ነው እየሰጡ ነው ያሉት። ያም ሆኖ እንግዲህ እዚህ መስመር ላይ ሊቨርፑል ጌምን ሞር ዶሚኔት የማድረግ ሞር ክሬቲቭ የመሆን ሞር ለአጥቂዎች የሚሆን ያለቁ ኳሶችን የመፍጠር ሞር ቀድሞ የምናውቀውን አስፈሪነቱን ኢንቴንሲቲውን ብሬክ አድርጎ የመውጣት ኳሊቲውን ማስጨነቁን እኚህን ነገሮች ሁሉ እንግዲህ ያጣበት ሁኔታ ነው የሚታየውና ይሄ ሁሉ ባለበት ሁኔታ ደግሞ ከኋላም ደግሞ እንግዲህ ተጋላጭ የሆነ ነው እያየን ያለ ነውና እነዚህ ነገሮች እንግዲህ ሊቨርፑልን ለአሁኑ ባለፉት ሁለት ጨዋታዎች ብቻ ሳይሆን በቀደመውም ጊዜ ቡድኖች እንግዲህ አጋጣሚዎችን ወደ ጎል ባለመቀየራቸው የተፈጠረ ካልሆነ በቀር ይሄ ክፍተት ይታይ ነበር በነገራችን ላይና ግን ሁልጊዜም የሚታየው ኢንዲፌክት ወይም ደግሞ ውጤቱ ስለሆነ ካሸነፈ ምን ችግር አለ ይስተካከላል የሚል አስተያየት ይሰጥ ስለነበር ይመስለኛል ይሄ ነገር መፍትሄ ሳያገኝ ቆይቷል። አሁን ግን እየተጋለጠ የመጣበት ሁኔታ የስሎትንም እንግዲህ ቆራጥነት የስሎትንም መፍትሄ ብዙነት እዚህ ጋር ቢጠብቅ ጉዳይ ሆኖ ነው በደንብ እየወጣ ያለውና በዚህ ረገድ ሁነኛውን ነገር ለጊዜው ሊሰጡን ይገባል። አሁኑ ግን እየታየ አይደለም የሚል ነገር እየተነሳ ነው። ይሄ ሁሉ ባለበት ሁኔታ እንግዲህ ሁለት ተጫዋቾችም ትናንት ተጎድተዋል። ግብ ጠባቂው አሊሰን በእርግጠኝነት 100% ለቀጣዩ ለቼልሲ ጌም አይደርስም የሚል አስተያየትን ሰጥተዋል አሰልጣኙ።
ኤኬቲኬም ቢሆን የጎላ ባይመስልም እንግዲህ የጉዳት መጠኑ በሂደት ሊታይ የሚችል ቢሆንም መጎዳቱ ታይቷል። ስለዚህ እነዚህን ሁለት ተጫዋቾች ያለ ጥርጥር ሚስ ሊያደርግ የሚችልበት እድል ይኖራል። ከባዱ ነገር እንግዲህ ከቼልሲም ነው በቀጣይ የሚጫወቱት። ይሄ ጌም ራሱ እንግዲህ ፈጠን ብሎ ይመጣ ምናልባትም ከኢንተርናሽናል ብሬክ በፊት የመጣ ሌላው ከባድ ጌም ነው ሊባል ይችላል ለሊቨርፑል። በተወሰነ መልኩ እንደውም ሊቨርፑሎች ይህንን ኢንተርናሽናል ብሬክ መፈለግ ግዴታ ውስጥ እንዲገቡም የሚያስገድድ ይመስለኛል። ሰሞኑን የሚታየው አለመረጋጋት፣ ተከላካይ ላይ የሚታየው ክፍተት፣ አማካይ መስመር ላይ ያሉት ብዥታዎች፣ ከተጫዋቾች ምርጫ ከሲስተሙ ጋር በተያያዘ የሚነሱት ጉዳዮች ያለ ጥርጥር የሰውየውና የስታፎቻቸውን እንግዲህ ጉዳዮችን እያነሱ እየጣሉ ለቡድኑ መፍትሄ በሚሆን ረገድ ጉዳይ ላይ እንዲሰሩ እድል የሚሰጥ ነው የሚመስለኝና የሚፈልግ ነው የሚሆነው። ግን ከቼልሲ የሚያደርጉትም ጨዋታ በከባድ ሰዓት የመጣ ተብሎ ሊጠቀስ ትኩረትንም የሚስብ ምናልባት እንግዲህ ሌላ ጫና ውስጥ ኮቹን ይከታል አይከትም ሊታይ የሚችል ነጥብ ይመስለኛል። እኔ በግሌ ለሁሉም እንግዲህ ሊቨርፑል ሁለተኛውን ሽንፈት አስተናግዶ ከተርኪያ ወይም ከቱርክ መመለሱን ለመግለጽ ነው ከመጀመሪያው ጨዋታ ጋር በተያያዘ። ከዛ እንግዲህ የሚጠቀሰው ቼልሲ ነው። በጠባብ ድል ስኬትን አምጥቷል። ቡድኑ ጫና ውስጥ እንደገባ አይተናል። ማሬስካም በተወሰነ መልኩ ስለመቸገራቸው ነው ደጋግመን ሰሞኑን ስናነሳ የነበረው። የቀውስ ጉዳይ የተጫዋቾች ምንድነው የጉዳት ጉዳይ ይነሳል። በዚህ ላይ ደግሞ የተጫዋቾችም ዲሲፕሊን ቢጫና ቀዮችን እየወሰዱ በተከታታይ እንግዲህ በትናንቱም ጨዋታ በተከታታይ የካርድ ሰለባ የሆኑበት ሁኔታ ተፈጥሯል። ያም ሆኖ ይሄ ጨዋታን ማሸነፋቸው ቁልፍ ነው። በነገራችን ላይ ይህን ጨዋታ ለየት የሚያደርገው የቀድሞ የክለቡ ስኬታማው አሰልጣኝ ጆዜ ቤኔፊካን ይዘው እዚህ ጨዋታ ላይ መምጣታቸው ነው። ከቡድኑ እንግዲህ ደመቅ ያለ ኮስተር ያለ ደስ የሚል አይነት አቀባበል እንደተደረገላቸው አይተናል። በጨዋታ መሀልም እንቅስቃሴው ባለው መሀልም የእሳቸውን ስም እያነሱም በተወሰነ መልኩ ሲያዜሙ የተሰማበት ሁኔታ አለ። ግን ቼልሲን ጨዋታ እንደጠቀስነው ከጋርናንቾ የተመለሰ ኳስን ወደ ጎል ከመስመር የታጠፈን ኳስ ማይነስ የተደረገን ኳስ ራሱ የቤኔፊካ ተከላካይ መረብ ላይ አስቆጥሮ በዛው ጎል አማካኝነት ነው እንግዲህ ቼልሲ 1-0 አሸንፎ የወጣው። የቤኔፊካ ጥረት ተብሎ ሊጠቀስ የሚችል ካለ እዚህ ጨዋታ ላይ እንግዲህ ጨዋታው ሊጠናቀቅ አካባቢ የተወሰነ ማጨናነቅ ቼልሲዎች ላይ ፈጥሯል። ግን ያም ሆኖ ስኬታማ አልነበረም። ቼልሲ ግን ትናንት በተወሰነ መልኩ ሰውየውም የተጫዋቾች ምርጫን በተመለከተ ያደረጓቸው አንዳንድ ቦልድ ነገሮች እንዳሉ አይተናል። ቦናዌቴ አማካይ ላይ የተሰለፈ ተጫዋች ሆኖ አይተነዋል። ይሄ ተጫዋች በተለይ ከኤንዞና ካሴዶ ፊት ለፊት ላይ እንግዲህ የአጥቂ አማካይነት ሚና ኖሮት ነው ያየነው። ከዛ ውጪ ጆርጅን አጥቂ አድርገው ያሰለፉበት በቀዳሚነት ታይቷል። እንዲሁ ጋርናንቾን በመስመር የተሰለፈበት ሁኔታ ታይቷል። ኢቨን ጆዋ ፔድሮ አጥቂው ተቀይሮ የገባው እዚህ ጨዋታ ላይ 61ኛው ደቂቃ ላይ ነው። የሚገርመው ግን ከዚህ ደቂቃ በኋላ ባያቸው ሁለት ቢጫ ካርድ በተለይ በ90ምናምንኛው ደቂቃ ላይ በሁለተኛ ቢጫ ካርድ እግሩን ከፍ አድርጎ የተከላካይ ጭንቅላትን በመንካቱ ሰበብ በቀይ ካርድ ከሜዳ የተወገደበት ሁኔታ ተፈጥሯልና ኮስተር ብለው ለዚህ ጨዋታ የራሳቸውን አሰላለፍ ይዘው እንደመጡ አይተናልና ከፋም ለማም ይሄ አፕሮች አዋቷቸው ነው ያየ ነው። እንቅስቃሴያቸው ፍጥነቱ በተወሰነ መልኩ ጥሩ እንደነበር አይተናል። በተለይ እንግዲህ በቼልሲ በኩል ሊጠቀሱ የሚችሉ ጥሩ ነገሮች እንዳሉ በተለይ አይተናል። በተለይ ፔድሮ ኔቶ ብቃት በደንብ ሊጠቀስ የሚችል በመስመር የነበረው ሚና፣ ፍጥነቱ፣ የሚሞክራቸው ኳሶች፣ በመስመር የሚያሻማቸው ኳሶች፣ ከአንዱ መስመር ወደ ሌላኛው መስመር ለጋርናቾ የሚሰጣቸው የእንቅስቃሴ ኳሶች እጅግ አስደናቂ ነበሩና በቼልሲ በኩል በተለይ ኖተብል ሆኖ የወጣ ነበር ማለት እንችላለን። ትልቁ ቁም ነገር በተለይ በዚህ በተጫዋቾች ምርጫ ረገድ መቆመራቸውና ለቡድኑ አንዳንድ ተጫዋቾች የመሰለፍ ዕድል መስጠታቸው ቡድኑ ውስጥ በቃ በቋሚነት እኔ ነኝ የምሰለፈው ብለው በራስ መተማመን ስሜታቸው ከፍ ብሎ ግን ሜዳ ላይ ገብተው ደግሞ ምንም ውጤታማ ስራ ለማይሰሩ ተጫዋቾች መለስ ብለው ራሳቸውን እንዲያዩ በእርግጥም ደግሞ ውድድሩ ሮቴሽን የሚፈልግም ከመሆኑ መነሻ ሮቴትን ማድረግ እንዳለባቸው ያመኑ መሆኑን በደንብ የሚያሳይ ይመስለኛልና በዚህ ረገድ 1-0 አሸንፈው መውጣታቸው ጥሩ ነው ሊባል የሚችል ይመስለኛል። በቼልሲም ረገድ እንግዲህ ከሰሞኑ ማሬስካም ጫና ውስጥ ገብተዋል። እየደረሰባቸው ያለው ጫና ቀላል አይደለም። በተደጋጋሚ ውጤት ማጣት ይታያል፣ ነጥብ መጣል ይታያል። እንዳልኩትም የተጫዋቾች የዲሲፕሊን ጉዳይ እንግዲህ ጨዋታዎችን በ9-10 ተጫዋች መጨረስ ሜዳ ላይ ቀላል ተብሎ ሊጠቀስ የሚችል አይደለምና በዚህ ረገድም የሚታይባቸውን ችግር በዘላቂነት መቅረፍ የሚገባ ነው የሚመስለው። በተለይ እንግዲህ በመጪው
ቅዳሜ ደግሞ ወሳኝ ጨዋታ አላቸው ከሊቨርፑል እና ለዛም ጨዋታ በሚሆን መልኩ እንግዲህ በተወሰነ መልኩ ስንቅ ሰንቀዋል ማለት ይቻላል። እዚህ ጨዋታ ላይ ውጤታማ ነበሩ ማለት ይቻላል። ግን ትልቁ ትኩረት የነበረው የጆዜ መመለስ ነበር። ትናንትና ባጀብ ነው እንግዲህ የስቴዲየሙ ደጋፊ የተቀበላቸው ማለት ይቻላል። ከዛ ውጭ ልናነሳ የምንችለው እንግዲህ ዛሬ የሚደረግ አንድ ቁልፍ ጨዋታ አለ። አርሰናልን ይመለከታል። አርሰናል ኦሎምፒያኮስን ያስተናግዳል። በነገራችን ላይ በቻምፒየንስ ሊግ በቀደም ኒውካስል ላይ ያገኙት ድል እጅግ ትልቅ ቡስት ነው። ብዙዎች እንዳሉት እዛ ጨዋታ ላይ አርሰናሎች ኒውካስልን ብቻ ሳይሆን ዳኞችንም ጭምር ነው አሸንፈው የወጡት። የቪአር ዳኞችንም ጭምር ነው አሸንፈው የወጡት። በእርግጥም ዓለም ሁሉ በተከታተለው መልኩ አሳማኝ ያልሆነ ፔናልቲ ከልክሏቸው በስተመጨረሻ 2-1 ማሸነፋቸው ነገሩን እንደው አቀዘቀዘው፣ ውሃ ቸለሰበት እንጂ ይዞ ሊመጣ የሚችለው ነገር እጅግ አስገራሚ ነበር የሚሆነው። ያም ሆኖ እንግዲህ ኤፍኤው ወይም ደግሞ ማነው ፒጄ ሞሉ ከዚህ ጉዳይ ትልቅ ትምህርት ወስዶ ወጥቷል ተብሎ የሚታመን ነው የሚሆነው። ግን የተሰራው ስህተት እጅግ ትልቅ ነው። በርካታ መገናኛ ብዙሃንን በአንድ አቅጣጫ፣ በአንድ መልክ፣ በአንድ የመስማማት ስሜት ያሰለፈ ስህተት ነበር ማለት ይቻላል እና እንግዲህ ያንን ድል ይዘው መውጣታቸው የፈጠረላቸው የስነ ልቦና ከፍታ በቀላሉ ሊታይ የሚችል አይደለም። ለአንዳንዶች እንግዲህ ያንን ጨዋታ ካሸነፉ በኋላ ሜዳ ላይ የአርሰናል ተጫዋቾች ያሳዩት ደስታ ገደቡ ያለፈ ነበር፣ ዋንጫ ያነሱ ነበር የሚመስል በሚል የተወሰነ ትችት ማስተናገዱ ይታወቃል። ብዙዎችም አንስተውታል ይሄንን ጉዳይ። በዚህ መልኩ እንደንከን የተነሳ ነገር እንደነበር እናነሳለን። ከዛ ውጭ ግን ድሉ የሚፈጥረው የስነ ልቦና የበላይነት በጣም ቀላል ነው ተብሎ ቢታሰብ አይደለም። ከመሪው ሊቨርፑል ያላቸው የነጥብ ልዩነትን ወደ 2 ዝቅ አድርገዋል። እንግዲህ በቀጣይ ለሚያደርጉት ጨዋታ ምን ያህል የስነ ልቦና የበላይነት ሊሰጣቸው እንደሚችልም ማሰብ ይቻላል። እንግዲህ አርቴታ የዛሬውን ጨዋታ በተመለከተ ልክ ሰሞኑን በተለያዩ ጨዋታዎች ላይ እንደሚያደርገው በስኳድ ረገድ ሮቴት ለማድረግ ጥረት እንደሚያደርግ ምናልባትም በቅርቡ ያየነበትን ጉብዝና ሮቴት የማድረግ ጉብዝና አሁንም በደንብ ልናይበት እንደምንችል የሚጠበቅ ነው። ይህንን ምለው አንድ ጨዋታ ላይ ራይስን ረዘም ላለ ጊዜ ሳያሰልፈው አይተናል። ወሳኝ ጨዋታ ላይ ሳሊባን በቀደም ቤንች አድርጎት ጀምሯል። ለማስኩዌራ እድል ሰጥቶት ነበር። ወጣቱ ልጅ እንግዲህ እስኪሳሳት ድረስ ሳካን የፊትነስ ችግር ኖሮበት ፊትነሱን ከፍ እንዲያደርግ ሜዳ ላይ ያስገብቶትም በወሳኝ ሰዓት ደግሞ እንዴት ቀይሮ እንዳስወጣውና ከዚህ በላይ ሜዳ ላይ መቆየት የለበትም ለጉዳት ይጋለጣል ብሎ ከበቀደሙ ጨዋታ እንዴት እንደቀየረው አይተናል። ኦዴጋርድ ፊት ከሆነ ማች ፊት ለመሆን ጊዜ አይፈልግም። በቃ ፊት ከሆነ ወደ ሜዳ ከተመለሰ ጨዋታ መጫወት የሚችል ከሆነ በቀጥታ ወደ ሜዳ መግባት ይችላል የሚል አስተያየት ሰጥቶ ነበረ ከኒውካስሉ ጨዋታ አስቀድሞ። ግን ይህንን ተጫዋች ቤንች ነው ያደረገውና ፊት በመሆኑ በቀጥታ ወደ ሜዳ አላስገባውም እና ይህንንም ተጫዋች ሴቭ ለማድረግ የሄደበት መንገድ ይታያልና በተጫዋቾች አጠቃቀም ረገድ ካምናው ዘንድሮ ስኳዱ ቢሞላም ቢትረፍረፍም በቂ ኳሊቲ የተገነባ ቢሆንም አሁን ወሳኝ ተጫዋቾችን ለመጠበቅ ጥረት እያደረገ እንዳለ በደንብ እየታየ ነውና ይሄ ደግሞ አንድም ተጫዋቾች በቃ እሱ እየተከተለ ባለው ጉዳይ ላይ ማመን እንደሚገባቸው እንደሚያምኑም አምነው ተቀብለውም እየቀጠሉ እንዳለ በትክክል ማሳያ ነው። ይሄ ደግሞ ለሚፈልገው አንድ ዓላማ መነሻ ስለሆነ ወይም ደግሞ መድረሻውም ይሄ ስለሆነ በስኬት አምነውበት የሚቀጥሉ ከሆነ ስኬት ካመጣ በተለይ ደግሞ ማሳያው ውጤት በመሆኑ እንግዲህ ይሄ ልምድ የሌለው ምናልባትም ከዚህ በፊት በውጤት የታጀበ ያሸበረቀ ታሪክ ባይኖረው እንግዲህ በስኬት ረገድ ነው ማነሳው። የእሱን አስተሳሰብ ምን ያህል ተጫዋቾቹ ተቀብለው ለስኬት እየተጉ እንደሆነ ማሳያ ተደርጎ ሊታመን ነው የሚችለው። ለምንድነው ይሄንን የምለው? አንዳንድ ተጫዋቾች ብዙ ጊዜ እንዲህ አይነት ከጨዋታ ያለመሰለፍ ተቀይሮ የመውጣት ስሜት ውስጥ ሲገቡ ብስጭት ይታይባቸዋል እና ይሄ ስሜት አሁን አርሰናል ቤት እየተፈጠረ አይደለም። እያንዳንዱ ተጫዋች ለሜዳ ላይ እኩል ሚና እንዳለው የተሰጠውን እድል በአግባቡ መጠቀም እንዳለበት፣ ሌላው እንዲጠቀም ደግሞ መቀየር ሲገባው ያንን ተቀብሎ መቀጠል እንዳለበት እያመነ ነው እያየን ያለ ነው። ይህንን ማነሳው በቀደም ለምሳሌ
የሊቨርፑሉን ማካሊስተርን ጉዳይ ያነሳው ነበር እና ተቀይሮ ሲወጣ ጃኬቱን እየለበሰ ብስጭቱን እንዴት ይገልጽ እንደነበር አይተነዋል። እንግዲህ ብዙዎች አላያችሁት ከሆነ አላቅም እና እንዲህ አይነት ስሜት አንዳንድ ጊዜ የቡድን መንፈስ ላይ የሚፈጥረው ተጽዕኖ አለ። ይሄ ግን አሁን አርቴታ ጋር እየታየ አይደለም እና በዚህ ረገድ ሁሉንም አሳምኖ ለስኬት እየሰራ እንዳለ ይታያልና በእርግጥም ደግሞ የተጫዋቾቹ ጤንነት በጣም አስፈላጊ እንደሚሆን ይታመናል። ይሄ ብቃት የሚሰጠው ልጅ ወጥቶ ቢ ላይ ያለው ልጅ ከሱ ከኤ ብቃት በጥቂቱ ያነሰ ወይም ደግሞ የሚስተካከል ብቃት የሚሰጥ ከሆነ ሁሉም ለቡድኑ ጠቃሚ በመሆናቸው አግባብ እንግዲህ ተቀብሎ ይሄንን መቀጠል እንዳለባቸው ይታያልና ስለዚህ ራይስ ላይ፣ ሳሊባ ላይ፣ ሳካ ላይ፣ ኦዴጋርድ ላይ በተለይ ቁልፍ የሆኑት ላይ እንዲህ አይነት እርምጃ መውሰዱ የእርሱንም ቦልድነት የእርሱንም ለስኬት መራብ የእርሱንም በቃ እርሱ ቦስ መሆኑን የቡድኑ ሁነኛ አለቃ መሆኑንም እርሱ ባሰበው መንገድ መጓዝ እንዳለባቸውም ተቀብለው እየቀጠሉ ስለመሆኑ ማሳያ ነውና ይሄ ለጥንካሬ ሊጠቀስ የሚችል ነው። ከዚህ መነሻ በተለይ የዛሬውን ጨዋታ እነ ቤን ዋይትን እነ ሉዊስ ኬሊን እነ ማስኩዌራን በድጋሚ እነ ኦዴጋርድን ምናልባትም አሁንም ፊትነሱን ከፍ ማድረግ ስለሚጠበቅበት እነ ማርቲኔሊን እነ ኖርጋርድን በቀደም ጎል ያገባው እነ ሜሪኖን የግድ ሊጠቀም የሚችልበት እድል እንደሚኖር ማሰብ ይቻላል። ዴክላን ራይስ በቀደም ምን ያህል እንደደከመ በርካቶች የተከታተላችሁ ይመስለኛል እና ይህንን ተጫዋች ደግሞ ሊያሳርፍ የሚችልበትም እድል ሳካንም እንዲሁ ሊያሳርፍበት የሚችልበት እድል እና ሌሎች ነገሮች ኢቭን በግብ ጠባቂ ረገድም ለኬፓም እድል ሊሰጥ የሚችልበት ሁኔታ ካለ ማየት ይቻላል። እንግዲህ ስኳድ ሲኖር በተለይ አመጣጥኖ ለጉዳት የቀረቡ የሚመስሉትን የብቃት ጥያቄ የሚነሳባቸውን የፊትነስ ጉዳይ የሚነሳባቸውን እያጣጣመ ድካም ያለባቸውን እያጣጣመ እንግዲህ ቡድን ውስጥ ማዋሃድ የአርቴታ ስራ ነው የሚሆነውና ከበቀደሙ እንግዲህ ጨዋታ በኋላ ከዛ ትልቅ ስንቅ ይዞ ይህንን ጨዋታ ለማሸነፍ ጠንክሮ ሜዳ ይገባል ተብሎ የሚጠበቅበት ጨዋታ ነው። በእርግጥ ከኦሎምፒያኮስ ጋር ያለው ፉክክር ሁሌም አስቸጋሪ ነው። ይሄ የግሪኩ ክለብ ቶፕ ነው። አሁንም ግሪክ ላይ ስኬታማ ጉዞ እያደረገ ነው። እንግሊዝም ሲመጣ አስደናቂ ታሪክ እንዳለው ነው። በቀላሉ አይሸነፍም። በእንግሊዝ ክለቦች ከአርሰናል ጋር እንኳን ያለውን ታሪክ ስናይ 6 ጊዜ ተሸናንፏል። አቻ የሚባል ውጤት እንዳልተመዘገበ ነው እያዩ ያለሁት። 6ቱን አርሰናል 6ቱን ኦሎምፒያኮስ እንዳሸነፈ ነው እያዩ ያለሁት። ኢቨን ከአርቴታ ጋር 4 የተገናኝተው አርቴታ 2 ኦሎምፒያኮስ ደግሞ እንዲሁ 2 ማሸነፋቸው የታየበት ጨዋታ እንደሆነ ነው የሚጠቀሰው። እንግዲህ እዚህ ቻምፒየንስ ሊግ ጨዋታ ላይ ቶፕ 8 ውስጥ ገብቶ መጨረስ በቀጣይ የሚደረጉ ጨዋታዎችን 2 አትሌት ጨዋታዎችን የማስቀረት አቅም ስላለው ሁሉም ቡድን ማሸነፍ ላይ ትኩረት አድርጎ ስለሚጓዝ እንግዲህ አርቴታም እዚህ ጨዋታ ላይ ማሸነፍን ታሳቢ አድርጎ ትኩረት አድርጎ እንደሚጓዝ ነው የሚጠበቀው። ስለዚህ ይህም ጨዋታ ዛሬ በትልቁ ከሚጠበቁ ጨዋታዎች መካከል አንዱ ይሆናል ተብሎ ነው የሚጠበቀው። እንግዲህ በርካቶችም እንደሚያዩት ነው ግምት የሚወሰደው። ትናንት ምናልባት ያልጠቀስኩት እንግዲህ ቶትናም ጨዋታ አድርጎ ነበር ከቦርዶ ግሊምስ 2-2 የተለያየበት ጨዋታ ከሜዳው ውጭ ወጥቶ ሊጠቀስ እንደሚችል መጠቆም ወዳለው። ከዛ ውጭ በርካታ እንግዲህ ጨዋታዎች ተደርጓል። እንግዲህ እኛ እንግሊዝና እንግሊዝ ተኮር በመሆናችን መነሻ ብቻ ብዙ ነገሮቻችን እንግሊዝ አሉ እንጂ ሪያል ማድሪድም 5 ጎል ያስቆጠረበት፣ አትሌቲኮም እንግዲህ ፍራንክፈርት ላይ 5 ጎል ያስቆጠረበት ጨዋታ ሊጠቀስ ይችላል። ከዛ ውጭ እንዲሁ ባየርንም ፓውስ ላይ ሄዶ 5 ጎል ያስቆጠረበት ጨዋታ ሊጠቀስ እንደሚችል መጠቆም ወዳለው። በርካታ ነገሮች አሉ። ኢንተር ሚላንም እንግዲህ ስላቪያ ፕራግን 3-0 ያሸነፈበት የትናንት ጨዋታ ነው። በእርግጥ ዛሬ ከአርሰናል ጨዋታ በተጨማሪ ሌሎችም ከፍ ያሉ ጨዋታዎች አሉ። ግን ከሁሉ በላይ ትኩረት ሳቢው የባርሰሎናና የፔጄ ጨዋታ ነው። እንግዲህ ፔጄ አምና ሻምፒዮን ነው። ባርሳ ደግሞ አስደናቂ ነው። ዘንድሮም ጉዞ እጅግ አስገራሚ ነው። እዚህ ቡድን ውስጥ እንግዲህ ፔጄ የባሎን ዶር አሸናፊ አለ። ተከታዩ ላሚን ያማል፣ ሁለተኛ የሆነው ደግሞ እዚህ ባርሴሎና ውስጥ ያለ ነው። ይሄ ጨዋታ እንግዲህ ስፔን ላይ ኑ ካምፕ ላይ እንደመደረጉ ትኩረት ሳቢ ሊሆን እንደሚችልም ግምት መውሰድ የሚቻል ይመስለኛል። ምናልባትም እንግዲህ ደጋፊዎች በቀዳሚነት ይህንን ጨዋታ በተለይ የአርሰናል ደጋፊ ያልሆኑ ደጋፊዎች በቀዳሚነት ይህን ጨዋታ ሊከታተሉ የሚችሉበት እድል እንዳለም መጠቆም ወዳለው። እንግዲህ ይህን ያህል ካልኳችሁ አጠር ላድርግ ብዬ መጥቼ ረዘም አድርጌዋለሁ። እርግጠኛ ነኝ የሚበቃ ነው የሚመስለኝ። ኤችዲ ስፖርቶች ነን ወይም ደግሞ ኤችዲ ስፖርት ነው መጥቶ በእኔ በኩል ዛሬ ሀሳብ ሰንዘር ያደረገው። ከባልደረባዬ በአካል ጋር ደግሞ እንግዲህ የዛሬውን ጨዋታ አይተን ለብስራትን በሚሆን መልኩ ከማታ ጀምሮ ለእናንተ የሚሆን ፕሮግራም እናቀርባለን። ለነበረኝ ቆይታ ለእስካሁኑ ግን ከልብ ነው እናንተን የማመሰግነው። መልካም ጊዜ ብያለሁ። ባባይ
ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ